ሴት ሆና ሴትም የሴት ብልትም አላት። ዋናው ብልቷ ሴት ነች፣ ጡት አላት። ማን ሴት ነች ቅርጿ፣ ግን የወንድ ብልትም ደግሞ አላት። ከባድ ነው አይደለ? እና ዛሩ ሊያዋ ላይ በአካልም ጭምር የተገለጸው ማለት ነው፣ አካልን በመቅረጽ ከዛ አንጻር ነው። ድሮ ሃይ ስኩል ላይ እኮ ስንማር ነበር ጓደኛዬ በእኔ ቀናብኝ ነበር እና የሆነ ሰዓት ላይ ድንገት ደብተሩ መሀል ደም አየሁኝ እና ከዛ በኋላ ስራም እየተሳካልኝ አይደለም፣ ትዳርም አይሆንልኝም። ይኸው ከብትን ሩካቤ የሚፈጽሙ ሰዎች አሉ፣ እንስሳትን ማለት ነው። ቀርጾ መልቀቃቸው በጣም መጥፎ ነው። ምክንያቱም የሚተቹት እነሱ ናቸው። ማን እንዳደረገው ስለ የከረኛው ወይ ደግሞ ከቤተሰብ መካከል ነው የሚሆነው የሚባለው እና አንዱን ምክንያቱን ነው የምነግራቸው። እንደዚህ የሚፈጠርበት ምክንያት ከአህያ ጋር ሩካቤ የሚፈጽሙ አሉ፣ ከበግ ጋር እንደ የምስገባ ከጣራይ ከቤት ስል እሰባለው እድናለው ጌታዬ ይቅር ተመገር አቤሳታ ያኔ ጋዚ ያኖረይ የመንገዴ የማይቀሙኝ በጎድሌ እኔ ባንተ መወደዴ በሰማይ በኩል ይመራኛል የፍቅር በዛ። ትንሽ ላይት እየበዛብኝ እኮ ነው። በጣም ያንጸባርቃል። ልብን ይጠራኛል እንደ ጥሩ ቀላይ ሾላ ላይ ብወጣ ከቤቴ ልመጣ መምህሩ መጣ እንዴ። ልጆቻችሁ እንዴት ማሳደግ እንዳለባችሁ በዚህ ይኸው እህቱን ደግሞ ይዋል እንደ ኤልሳቤጥ ላመስግንሽ ፊትሽ ወድቄ ልሳለምሽ የጌታዬ እናት የእኛ እመቤት አዛኝ ነሽ ከልብ ፍጹም የዋህት እንደ ኤልሳቤጥ ላመስግንሽ ፊትሽ ወድቄ ልሳለምሽ የጌታዬ እናት የእኛ እመቤት አዛኝ ነሽ ከልብ ፍጹም የዋህት ርኅራኄሽ ያስደንቀኛል ስለ ኃጢአቴ ምልጃሽ ይቀድማል የሰላምታሽ ድምፅ ደስ ያሰኘኛል ከትካዜም ያሳርፈኛል። ይኸውላችሁ ልጅን ስታሳድጉ በየዋህነትና በቅንነት እየዘመረ እያገለገለ እግዚአብሔርን እንዲያውቅ ከፍ ስትል ደግሞ ስለ ኃጢአቷ እንድትዘምር አሁን እንደሰማችኋት በቃ እድሜዋ ትንሽ ከፍ ሲል የጥፋተኝነት ስሜት ተሰምቷት እግዚአብሔርን ይቅር በለኝ ማለት እንድትማር እንጂ ትዕቢተኛ ሆኖ እንዲያድግ አይደለም። በትዕቢት የተወጠረ ልጅ ሆኖ እንዲያድግ አይደለም። እና ማንንም የማይሰማ ልጅ አላጋጠማችሁ? ማንንም የማይሰማ ጭራሽ አሁን ወንድማችንን በቪዲዮ እንዳሳየኋችሁ ልክ እንደዛ አይነት ማንነት ያላቸው ልጆች በዝተዋል። ድምፁን ልዝጋው፣ ትንሽ ኮፒራይት ስለሚጠይቀኝ ነው። ምንድን ነው የሚለው? ሌላ አይታችሁታል? ጥጃዋ ሁለት አንገት ያለውን ሰው የሰው ፊት አንገት ያለውን ሰውን ምንድን ነው ጥጃ እንደወለደች ጥጃ ናት ራሷ። እንደገና ደግሞ ሁለት አንገት ያለው ጥጃ ወለደች። ጥጃዎቹ ደግሞ አንገታቸው ደግሞ የሰው ፊት ነው፣ የሰው መልክ ነው። ምንድን ነው ይህንን ቪዲዮ ያመጣሁበት ምክንያት እንደዚህ አይነት ነገር የሚፈጠረው ብዙ ጊዜ ከብትን ሩካቤ የሚፈጽሙ ሰዎች አሉ፣ እንስሳትን ማለት ነው። ቀርጾ መልቀቃቸው በጣም መጥፎ ነው። ምክንያቱም የሚተቹት እነሱ ናቸው፣ ማን እንዳደረገው ስለማይታወቅ ወይ ከረኛው ወይ ደግሞ ከቤተሰብ መካከል ነው የሚሆነው የሚባለው እና አንዱን ምክንያቱን ነው የምነግራችሁ። እንደዚህ የሚፈጠርበት ምክንያት ከአህያ ጋር ሩካቤ የሚፈጽሙ አሉ፣ ከበግ ጋር። እንደገና ደግሞ እንደዚህ አይነት ነገር ደግሞ አለ እና አንዱ ምክንያት የሚባለው ይሄ ነው። ሁለተኛው ግን በጣም ከባዱ ነገር ከባዕድ አምልኮ ጋር በተገናኘ ነው። ከባዕድ አምልኮ ጋር በተገናኘ እንስሳት ላይ ለየት ያለ አፈጣጠር ሲመጣ፣ ለየት ያለ አወላለድ ሲመጣ ቤት ውስጥ ይሄንን ነገር የሚፈልገው ዛር መንፈስ እንዳለ በእንስሳት ላይ የሞከረውን ተሞክሮ በሰው ላይ ሊያደርገው እንደሚችል
አንድ ቤት አሁን ያጋጥሞኛል። ወደ አገር መጥቀስ ትንሽ ይከብዳል። አሁን እንደዚህ በነ ቦታ ብዬ ስጠቅስ ሰሞኑን እንደሚናፈሰው ለምን ሀገራችንን ጠቀስክ እንዳይባል ደግሞ ትንሽ ይከብዳል እና ብቻ ዞሮ ዞሮ የሰላሚ መንፈስ በጣም የሚዘወተርበት ቤተሰብ ነው ይሄ ቤተሰብ እና መጀመሪያ በእንስሳቸው ላይ በጋቸው ላይ ማለት ነው የሴትም የወንድም ብልት ያላት በግ ሴት በግ ማለት ነው ተወለደች እና በጓን በጣም እጹብ ድንቅ ብለው ገርሟቸው ምናምን ከዓመት በኋላ ደግሞ ልጅም እንደዚህ አይነት ልጅም ተወለደ እዛው ቤት ማለት ነው። ስለዚህ ሊያረግ ያሰበውን ሊያመጣ ያሰበውን ነገር በእንስሳት ላይ ያሳያል የሚባለው ነገር እውነት ነው ማለት ነው። በትክክል ሴት ናት የተወለደችው ልጅ ምን እናርጋት እየተባለ 5 ዓመት ድረስ አደገች። ትሞት አትሞት በሚለው ውሳኔ ውስጥ ትገደል አትገደል፣ አይ ካደገች በኋላ እኮ በእኛ ነው የምትፈርድብን፣ ለምን አሳደጋችሁ ለምን አልገደላችሁም ትላለች። ብዙ ነገር ተብሏል። ይሄን የሚናገሩት እናትየዋ ናቸው። እና ጋዜጠኛ አላስደረስም ብለው አሁን ልጅቷ ካደገች በኋላ ራሷን ይፋ አደርጋለሁ በቃ እኔ እንደዚህ ነኝ ምናምን ብላ በጣም ብዙ ነገር ሁሉ ፈጥራለች። ነጮች ሰምተው ይሄንን ቤት ድረስ መጥተው እንመራመር ምክንያቱም ምን እንደሆነች ልጅ ቼክ እናርጋት ምናምን ተብሎ ሁሉ መጥተው ነበር። አንፈልግም ብለው ነው። ልጅቷም አልፈልግም ማለች። ግን ወጣ ያለ ባህሪ ነው ያላት። ማንንም አትሰማም። እንደ ወንድ በተወሰነ መልኩ የተወሰነ ነገር አንዳንድ ባህሪዎች ይታይባታል ፊቷ ላይ ማለት ነው። የወንድ መራቢያ አካሏ የወንድና የሴት ነው። ፍናፍንት ትባላለች። ፍናፍንት ማለት የወንድና የሴት አካል ያላት ሴት ሆና ከሆነች ነው። ወንድ ላይ ብዙ ጊዜ አይገኝም። ይሄ ወንድ ሆኖ የሴት ዛር መንፈስ ታድርበታለች እንጂ ሴት ሆና ግን የወንድ ዛር መንፈስ ቢያርፍባትም ባያርፍባትም ፍናፍንት የመሆን ዕድሏ 90% ነው። ብዙ ጊዜ ለምን እንደሆነ አናውቅም። ይሄ ነው ብዬ መደምደም ባልችልም ግን ግምት ማቅረብ ይቻላል። ግን ግምቱ ደግሞ ጥሩ አይደለም። ለእናንተ ለጆሮአችሁ የሚሰቀጥጥ ነገር ስለሆነ እንዲህ ሊሆን በዚህ ምክንያት ሊሆን ይችላል ብዬ ስናገር ደስ የማይል ቃላት ልናገር ስለምችል ይቅርብኝ ማለት ነው። እና ሊያረግ ያስበውን ነገር መንፈሱ ሊያረግ ያስበውን ነገር ነው የሚያሳየን። በእንስሳ ላይ መጀመሪያ ያሳያል። ከዛ በኋላ ህንድ ሀገር ውስጥም ልክ እንደዚሁ በከብታቸው ላሟ እንትኗ በጓ እግሯ አፈጣጠሯ ሁሉ ነገሯ ዲፎርም ነች። ልክ እንደ በጓ አይነት ደግሞ ልጅ አለ እዛ ቤት ውስጥ እና አብረው ይጮታሉ። አልጋ ላይ በቪዲዮ እኮ ነው ያየሁት። አብረው አልጋ ላይ ይላፋሉ። እንዴት በጓና ልጁ አንድ ላይ አፈጣጠራቸው ተመሳሳይ ሆነ? ምንድን ነው ሲባል ሰይጣን እዛ ቤት ውስጥ ደስ ያለውን ባዮሎጂካል ፎርም ሼፕ ማቀየር ይችላል ማለት ነው። ሞዲፋይ ማድረግ ይችላል ማለት ነው። ለምን? በሱ ቁጥጥር ውስጥ ሲሆኑለት እንደፈለገ ሲያዛቸውና ግብር አምጡልኝ ብሎ የሚላቸውን ነገር በሙሉ በደንብ አስተካክለው የሚያመጡለት ሰዎች ቤተሰቦችና 7 ትውልድ ዘሮች ከሆኑ እንትናቸውን መቀየር ይችላል። ማህፀን ውስጥ አካላቸውን መቀየር ይችላል። ማጠናገር፣ ትርፍ ጣት ማውጣት፣ ጎባጣ ማድረግ፣ እውር ማድረግ፣ በቃ የሆነ ለየት ያለ አንሼፕድ የሆነ ልጅ እንዲወጣ ማድረግ ይችላል። በምግብ እጥረት በምናምን የፀሐይ እጥረት ምናምን ተብሎ በሚባለው እንዳለ ሆኖ ሌላ ደግሞ እዚህ ጋር ያፈጣጠር ችግር ደግሞ የሚነሳ በዛር መንፈስ ምክንያት ነው እና ይሄ ሁለተኛው ምክንያት ነው። ሶስተኛው ግን እርግማንም ጭምር ነው። እርግማን ጥሩ ያልሆነ ነገር በህይወታቸው ውስጥ የተከናወነባቸው ቤተሰቦች የእግዚአብሔርን ንብረት የወሰዱ የእግዚአብሔርን ዕቃ የቀሙ እንዲሁም ደግሞ ማድረግ የሌለባቸው ነገር ያደረጉ ቤተሰቦች ላይ እንዲህ ነገር ይፈጠራል። ዝም ብሎ እንስሳ ላይ እንደዚህ ስለወጣ ወይ እግሩ የሚገርም ነው ብሎ ብቻ የሚታለፍ አይደለም። ሆድ ሲያውቅ ዶሮ ማታ እንደሚባለው በደንብ በውስጣቸው የሚያውቁት ነገር ይኖራል እና እርግማንም ነው መረገምም ነው እንደዚህ የሚያደርገው። ድንገተኛ ክስተት ምናምን ተብሎ መታለፍ የለበትም ብዬ ነው የማስበው እንደኔ። ፍናፍንት ምንድን ነው አረድ ያላችሁት? ፍናፍንት ማለት ሴት ሆና የወንድ ብልት ያላት ሴት ሆና ሴትም የሴት ብልትም አላት። ዋናው ብልቷ ሴት ነች። ጡት አላት። ማን እንደማ ሴት ነች ቅርጿ፣ ግን የወንድ ብልትም ደግሞ አላት። ከባድ ነው አይደል? እና ዛሩ ሊያዋ ላይ በአካልም ጭምር የተገለጸው ማለት ነው። አካልን በመቅረጽ እና ከዛ አንጻር ነው ይሄ ልጅ የሚናገረው ነገር ሲሰሙት በጣም በጣም ልፈላሰፍ ብሎ የሚፈላሰፍ ሰው ነው። በጣም እኔ እንጃ በዚህ ልክ በዩኒቨርሲቲ ደረጃ ተምሬያለሁ፣ ሳይኮሎጂን ስነ ልቦናን በደንብ አውቃለሁ ብሎ የሚያስብ ሰው በዚህ ልክ ሲወርድ ማለት ነው
ይኖርብኛል ብላችሁ የምታስቡ ሰዎች አዳምጡ ይሄንን እስከ መጨረሻው ድረስ። ኦኬ ማወራውን ስለማቅ ማለት ነው። በቃ ጓደኞቼ ሁሉ አግብተው አሁን እኔ ብቻ ሆንኩኝ፣ ቆመ ቀር እየተባልኩኝ ነው። እድሜ 30 ዓመት ሆኖ በቃ እንደው የሆነች ልጅ ነበረች ጓደኛዬ፣ እሷ ነች ለዚህ ሁሉ ያደረገችኝ። እውነቱን እናወራ። ኦኬ እውነቱ ምንድን ነው? ከችግሩ በትንሹ የተረዳችሁት ነገር አለ። ከችግሩ በትንሹ የተረዳችሁት ነገር ምንድን ነው? ህይወታችሁን መቆጣጠር አለመቻላችሁ ነው። ሰው የሆነ ነገር ትፈልጋላችሁ፣ በተቃራኒ የሆነ ነገር ነው የምታደርጉት። ለማጥናት ቁጭ ትላለህ፣ ግን በተቃራኒ ለ3 ሰዓት ነው ለ4 ሰዓት ስልክ የምታየው። ሰው ስራ መስራት ትፈልጋለህ፣ ከዛ የሆነ ሰዓት ላይ ገንዘብን የሚወስድ የሆነ ነገር ይመጣል። እንደን እውነቱ ይሄ ነው። ገብቶኛል፣ ተረድቻችኋለሁ። ህይወታችሁን እየተቆጣጠረ ያለ የሆነ አይነት አካል አለ። እንደን ያ አካል ስፔሲፊክሊ ድግምት ብትሉት ሊፈታ የሚችል ነገር የለም። ግን ያ አካል ሳይኮሎጂካሊ ዲ አንኮንሽስ በሚል ስያሜ ይሰጠዋል። ከቁጥጥራችሁ ውጭ የሆኑ ነገሮች ባህሪያችሁን፣ ስሜታችሁን፣ ንግግራችሁን፣ ሀሳባችሁን ይቆጣጠሩታል። ያንን መቆጣጠር የምትችሉበት ሜቶዶሎጂ አለ ሳይኮሎጂ ውስጥ፣ ሳይኮአናሊሲስ በተለይ። ስለዚህ በኋላ ታሪክ ላይ ሄዳችሁ ምንድን ነው የተፈጠረው ኤግዛክትሊ የተፈጠረውን ነገር ምን ያክል እየደጋገምኩት ነው የሚለውን ልክ ስታውቁ ነገሮች ስትራክቸራቸውን መያዝ ይችላሉ፣ ኦርደር መያዝ ይችላሉ። ስለዚህ ሱስ ሊሆን ይችላል፣ መዋሸት ሊሆን ይችላል፣ መስረቅ ሊሆን ይችላል፣ ያለማግባት እጣ ፈንታ ሊሆን ይችላል፣ ወይም በቃ ብር እጄ ላይ አይበረክትም ብላችሁ የምታስቡት ነገር ሊሆን ይችላል። እሱ በማንነታችሁ ውስጥ ተደብቆ ያለ የስነ ልቦናዊ ድብቅ የስነ ልቦናዊ ኃይል ነው። ፍሮይድን በደንብ ብትማሩት፣ እኔ ፐርሶናሊቲ ሳይኮሎጂ የሚል ክላስ አለኝ። በመጀመሪያዎቹ 2 ሌክቸሮች የሲግማንድ ፍሮይድን ሀሳብ በደንብ ጥጥት ታደረጉትና እንደን ኦኬ በኋላ ህይወቴ ላይ በተያያዘ ያሉ ከባባድ ጫናዎችን እንዴት ነው ተረድቼ ከነኛ ጫናዎች ቁጥጥር ውጭ የምሆነው፣ እንዴት ነው የራሴን ህይወት በራሴ እጅ ላይ ማድረግ የምችለው። ጸበል ሞክራችሁ ወይ በጠንቋይ ለማስፈታት ሞክራችሁ ካልተሳካላችሁ አይ ቲንክ ሳይንቲፊክ የሆነውን ወይ ብትሞክሩት ባይነኝ። ሳይንቲፊክ የሆነው ወይ ደግሞ ፐርሶናሊቲ ሳይኮሎጂ አንዱ ሜትር ነው የኔ ፕሮግራም ማለት ነው። ትምህርቱ መማር የምትፈልጉ ሰዎች 5 ስቴጅስ ኦፍ ሳይኮሴክሹዋል ዴቨሎፕመንት ምናምን እያልኩኝ እንደ ሳይኮሎጂ ተማሪዎች ፐርሶናሊቲ እንደሚማሩት አይደለም ማስተምራችሁ። በዕለት ተዕለት ህይወታችሁ ላይ እየተቆጣጠራችሁ ያለውን አካል በመጀመሪያ ደረጃ ምንጩን እንዴት ነው የምታውቁት? ከዛስ በኋላ በሂደት እንዴት ነው ያንን የተወሰደባችሁን ህይወት፣ የተወሰደባችሁን ማንነት፣ ያጣችሁትን ወይ ከቁጥጥራችሁ ውጭ የሆነውን ባህሪ እንዴት ነው በቁጥጥር ስር ማድረግ የምትችሉት ስለሚለው አድቫንቴጅ ይኖራችኋል ማለት ነው። መማር የምትፈልጉ ሰዎች በኢንቦክስ ትመጡና ስማችሁና ስልክ ቁጥራችሁን ትጽፉልኛላችሁ። አይነት እንደዚህ አይነት ሰዎች አሁን ከተናገረው ነገር ውስጥ ምን ተማራችሁ? አቤት እውቀት አይደለ? አቦካው እኮ እውነታችሁን ነው። በነገራችን ላይ እናንተ ዩኒቨርሲቲ ያልገባችሁ ምንም ያልተማራችሁ ሰዎች ትበልጡታላችሁ። ይሄንን ሰው በደንብ አጋችሁ ማስረዳት ትችላላችሁ። ድግምት የሚባል ነገር የለም ብሎ ነው የጀመረው። ድምፁ ድንገት ቶሎ ብሎ ስለገባብኝ ነው እንትን ያለው እና መጨረሻ ላይ ምን አለ ደግሞ ጸበልም ሞክራችሁ ሌላም ጠንቋይ ቤት ሄዳችሁ ሞክራችሁ አልፈታ ያላችሁ ችግር ካለ ኑ እና እኛ ጋር በሳይኮሎጂ ሊፈታ ይችላል። ምን እያለ ነው? ጸበልም አያድንም፣ እንደገናም ደግሞ አጋንንት የሚባል ነገር የለም። ሲጀምር አጋንንት የሚባል ነገር የለም ብሎ የሚያስብ ሰው ነው ይሄ ልጅ። ባለፈውም አይነ ጥላ ምናምን የሚባል ነገር የለም ብሎ አቅርብ ያለው የሆነ ፕሮግራም እና ስለዚህ ኑ እኛ ጋር ይፈታል ነው የሚለው። ስለዚህ የሰው ልጅ አሁን ይሄ በምን የሚያስብ ሰው ነው? ይሄ ሜዲቴት በሚያደርጉ ስለ ዩኒቨርስ በሚያስቡ ዮጋ ስለሚሰሩ ሰዎች አይምሮን በመጠቀም ብቻ ራስ በራስ መፈወስ ይቻላል ማን ብሎ ከሚያስቡ ሰዎች ጋር የተቀላቀለበት ሰው ነው። ተምሬያለሁ ብሎ የሚያስብ አሰልጣኝ ነኝ ብሎም ያስባል። ደግሞ ራሱ ሰው የሆነ ልንገራችሁ፣ ሃይማኖተኛ ካልሆነ የቤተ ክርስቲያንን ላይ ካላወቀ መጽሐፍቶቿን ካልበረበረና በዛ በኩል ጎን ለጎን አድርጎ ሰውን ልምከር ብሎ ካላሰበ አስቂኝ አሻንጉሊት ፓፔት ነው። በቃ የነጮች ሀሳብ አራማጅ፣ የነጮች መጽሐፍት አንብቦ የእነሱን ሀሳብ ታፔላ ማስታወቂያ ታፔላ ታውቃላችሁ። በቃ እንደዛ ነው የሚሆነው። በውስጡ እግዚአብሔር መፍራት እንኳን የለም ታውቃላችሁ። ሲናገር ጸበል ሞክራችሁ እምቢ ካላችሁ እግዚአብሔር ሰይጣንን ብቻ ነው የሚያስወጣው። የተበላሸ ችግር ካለ እንኳን አያስተካክልም እንደ እግዚአብሔር ያስተካክላል። ግን ለምንድን ያልዳን ነው ብሎ መጠየቅ ደግሞ አለ
አንዳንድ ጊዜ መጽሐፍ ቅዱስ የሚናገረው ነገር መስማትም ጥሩ ነው። ጸበል የሚያድነው ምንን ነው? ስጋን ብቻ ነው ወይም አጋንንትን ብቻ ነው የሚያባርረው? አስተሳሰባችን የሚያስተካክላል እኮ። ንስሐ በመግባትም እኮ መታከም አለ። ኃጢአትን እኮ ባለማራገፍም እኮ በሽታ አለ። ሰው ከኃጢአት እፎ የሚልበት እኮ ነገር ውስጥ እኮ ሲመጣ በጣም እኮ ትልቅ እርካታ ይሰማዋል እኮ። እና እኔ ለምሳሌ ጸበል ልጠመቅ ሄድኩኝ። ምንድነው ችግሬ? ውስጤ የሆነ የሚጨነቅ ነገር አለ፣ በህልሜም ይረብሸኛል፣ ወይም በእውንም የሆነ ችግር አለ፣ በሽታም ይኖርብኝ ይሆናል። ልጠመቅ ሄድኩኝ። ከዛ አልወገድ አለኝ። አልወገድ ያለኝ እግዚአብሔር እዛ ቦታ ስለሌለ ነው። ጸበሉ ኃይል ስለሌለው ነው። ከጸበሉ ይልቅ ደግሞ የዚህ ልጅ ትምህርት ኃይል ስላለው ነው ማለት ነው። ወይም ይሄ ልጅ ምንድነው ራስህን አዳምጥ ስላለኝ ከጸበሉ ይልቅ ራሴን ሳዳምጥ ተፈወስኩ ማለት ነው። በጣም እኮ የሚገርም ነው። እናንተ ደግሞ ወደ ዩቲዩብ ወደ ቲክቶክ ወጥተው እንደዚያ ነገር ስሙ ሀሳብ አለን ብሎ ሲያወጡ ሲናገሩ የሚገርመኝ ያን የሚያክል ግን የቀጭኔ ምላስ የሚያክል ከረባት አድርጎ እንደ ምሁር ጃኬት አድርጎ እንደዚህ መጥቶ በቃ እንደ ምሁር ሲያወሩ ነው የሚገርመኛል። እና ሰው የማይድነው ለምን እንደሆነ መጽሐፍ ቅዱስ ተጽፏል። ስለምንድን ነው ይሄ አጋንንት ያልወጣው ብለው ጠየቁት። ማቴዎስ 17 እና ማርቆስ 9 ላይ 9:26 ላይ 27 ላይ ለምንድን ነው ይሄ መንፈስ ያልወጣልን ሲሉት ስለ እምነታችሁ ማነስ ነው አላቸው። ስለዚህ ሰው ጸበል ተጠምቆ ካልዳነ እምነቱ አንሷል ማለት ነው። እምነቱ ችግር አለበት። ሊያስፈውሰው የሚያበቃ እምነት ሊኖረው ይገባል። እምነቱን የሚያገኘው ግን ሳይካትሪስት ጋር ወይም ደግሞ የስነ ልቦና መምህራን ጋር አይደለም። እዛው ትምህርቱ ላይ ነው፣ ሃይማኖቱ ላይ ነው። በእግዚአብሔር ተስፋ ማድረግ አለበት። ጠንቋይን የሚያክል ወራዳ የሆነ መንፈስ ላይ የተጠናወተውን ሰውዬ እምነት ጥለውበት እግዚአብሔር ጋር ሲመጡ ይጠራጠራሉ ሰዎች። ይገርማል። በደብተራ ተስፋ አድርገው በመካደም ቡና በማፍላት በምናምን ተስፋ የሚያደርጉ እናቶች ኑና ንስሐ ግቡ፣ ኑ ተጠመቁ፣ እግዚአብሔር እኮ ይሻላቸዋል ሲባሉ ጠይቀውት እምቢ ስላላቸው አይደለም። ውስጣቸው በመንፈስ ስለተያዘ አይመጡም። ሁልጊዜ ሙከራቸው ምንድነው? ጠንቋይ ጋር ደብተራ ጋር እዛው ቦታ ላይ ነው ሀሳባቸው። በዛ ነገር ካልዳኑ መጨረሻ ላይ ተስፋ ቆርጠው ወደ ማን ይመጣሉ? ወደ ሕክምና አይደለም ወደ እግዚአብሔር ነው የሚመጡት። ምክንያቱም ሕክምና ላይማ የሚሄዱት መጀመሪያ ነው። ሕክምናውን ቢሲላቸው ጠንቋይ ጋር ይሄዳሉ። ከዛ በኋላ ነው እግዚአብሔር መጨረሻ ማሟሻ ነው አይደል? ይሄ ተሳሳትኩኝ? የዚህ ትውልድ ትክክለኛ አሰራር ይሄ አይደለም? መጀመሪያ ችግር ሲመጣባቸው ያማክራሉ፣ ሕክምና ጋር ይሄዳሉ። ሕክምናውን ቢሲላቸው ጠንቋይ ጋር ይሄዳሉ። ጠንቋይ ደግሞ ቢሲላቸው ደግሞ ጸበል ጋር ይመጡና እባክህ ፈውሰኝ፣ እባክህ አድነኝ እያሉ ይለማመኑታል። ይሄንን እምነታችሁን አስተካክሉ ነው የሚለው መጽሐፍ ቅዱስ። በእግዚአብሔር ተስፋ አድርጉ ነው የሚለው ራሱ እግዚአብሔር። በእኔ ተስፋ አድርጉ እኔ ቅዱስ ነኝና ቅዱሳን ሁኑ ነው የሚለው። እና መተት የለም። በደብተሬ ውስጥ ደም የነካው ወረቀት አገኘሁና ወይም ደግሞ እንደዚህ ተደረገብኝና ምናምን መተት ተደረገብኝና ከዛ ይኸው እምቢ አለኝ፣ ቢዝነስ እምቢ አለኝ፣ ትምህርቱን እምቢ አለኝ አትበል፣ እንደዚህ የሚባል ነገር የለም ነው የሚለው ልጅ። ያልተነካ ግልግል ያውቃላሉ። በነገራችን ሁለት ሰዎች ሲደባደቡ ሲጣሉ ማለት ነው ሲጣሉ ይሄኛው እየተማታ ከነበረ ሲገላግሉት ምንም አይመስለው። እየመታ ያለ ሰው ናና በቃ ሲሉት ጊዜ ምንም አይመስለው። በቃ ታረቁ ሲባል ችግር የለውም ራሱ እኮ ነው ነገር የፈለገኝ ብሎ የሚታረቀው ማን ነው? ደብዳቤው ነው። የተመታውስ አይበርድለትም። አለቅም እገላለሁ እኔ እናንተ ማን ይላል? ሲታረቅ ራሱ ደስተኛ ሆኖ አይታረቅም አይደል? ያልተነካ ግልግል ያውቃል ማለት ይሄ ነው። ስለዚህ ይሄ ልጅ ተመችቶታል። ለሰይጣን ምቹ የሆነ ልብ ያለው ልጅ ነው። ለሰይጣን አስተሳሰብ የተመቸ ስለሆነ በየትኛውም በኩል አይተናኮለውም። በቃ ዝም ብሎ ወይም ምናልባት የሆነ ችግር ሊኖርበት ይችላል እኮ ግን እነዚህ ጸበል ላይ እንደተጎዱ ሰዎች ወይም ደግሞ ችግር አለብን ብሎ እንደሚሉት ሰዎች አልታመመም። ምናልባት ልጸልይ፣ ልስገድ፣ ልጾም፣ እስቲ ሃይማኖታዊ ስርዓቶች ውስጥ ልግባና እግዚአብሔርን ላገኘው ብሎ ቢነሳ ቢጀምር ጥሩ ህልም ሊያይ ይችላል። እግዚአብሔርን ባያገኘው በህልም ያስተምረዋል። ግን ወዶ ፈቅዶ የገባበት ፍልስፍና ስለሆነ ወዶ ፈቅዶ ከዛ ፍልስፍና መውጣት አለበት። እግዚአብሔር ኤክስፐሪመንት ወይም የሙከራ አምላክ አይደለም። እስቲ ልሞክረው ብለን የምንጣበቅበት አይደለም እግዚአብሔር። እና ድግምት የሚባል ነገር የለም ብለው የሚያስቡ ሰዎች ራሳቸው አዚም ያለባቸው ሰዎች ናቸው። ድግምት ያለባቸው ሰዎች ናቸው። ያው መንፈስ ነው እንደዚህ እንዲያወሩ የሚያደርጋቸው። የለሁም እያለው ስለሆነ የለም በል ይለዋል። የለሁም እያለው ነው በውስጥ በኩል እና ተይዘዋል። በጣም ብዙ ሰዎች ተሸውደዋል።
ለዚህ ነው ትንቢተ ዳንኤል ምዕራፍ 12 ላይ እውቀት በመጨረሻው ዘመን እውቀት በጣም ይሰፋል፣ በጣም ይበዛል፣ ሁሉም ሰው ይመረምራል፣ ግን አንተ መጽሐፉን ዝጋው፣ አትመና ዝጋው፣ በማህተም አትመህ ዝጋው ይለዋል። ብዙዎች ይመረምራሉ፣ ብዙዎች ያውቃሉ፣ ግን አንተ ዝጋው ይላል። ብዙዎች የጠፉትን ደግሞ የሚመልሱ ደግሞ እንደ ፀሐይ የሚያበሩ ጻድቃን ደግሞ ይነሳሉ ይላል። ስለዚህ እንደዚህ አይነት አስተሳሰብ ያለው ሰው ጤነኛ ነው ብዬ አላስብም። መተት፣ አይነ ጥላ፣ ድግምት፣ መንፈስ፣ ቡዳ ምናምን የለም ብለው ሁሉ ነገር ወደ ሳይንስ ለመውሰድ ከሃይማኖት ህዝብ እንዲወጣ የሚደረግበት ሲስተም በራሱ የሚገርም ነው። አንዳንዱ እግዚአብሔር የለም ብሎ ይነሳል፣ አንዳንዱ እንደዚህ ይነሳል። ምን ያህል ህዝቡ መንፈስ የሚባለውን ነገር ማወቅ እንደማይፈልግ እግዚአብሔር የሚባል ነገር የለም ካለ መንፈስ ነው እግዚአብሔር አይደለም። መንፈስ የለም ነው። ሰይጣን የለም ካለ ሚካኤል የሚባል ነገር ደግሞ አይሰማንም። ይሄ ልምምድ ከየት መጣ? ከምንፍቅና መናፍቃን ናቸው ያስጀመሩት። ፕሮቴስታንቲዝም ነው የጀመረው። ሚካኤል አይሰማኝም፣ ማርያምም የለችም አትሰማኝም፣ ሰማይ ላይ ሄዳለች፣ እዚህ ምንም ቦታ የላትም፣ የሚሰማኝ ኢየሱስ ብቻ ነው ብለው መላእክት የሚለው ስማቸውን ረስተው የመላእክትን ተልእኮ ረስተው የመላእክትን እገዛ አንፈልግም አሉ ፕሮቴስታንቶች። ያው የምንፍቅና መንፈስ በናፍቅ ማለት ግማሽ ማለት አይደለ? ጎዶሎ ማለት አይደለ? ያው የጎዶሎ መንፈስ ባህሪ ደግሞ በሳይካትሪስቶችና በስነ ልቦናዎች ላይ በሳይንቲስቶች ላይ መጥተው ደግሞ ይሄው እንደዚህ እያወሩ ነው ያሉት። እና በጎውን ነገር የሚሻ ጠፋ። በጎውን ነገር ይሄ የሚጠቅመውን የነፍሳቸውን ጉዳይ የሚጠቅመውን ነገር የሚሻ ጠፋ። ይሄ ነው በኖህ ዘመንም በነቢዩ ሄኖክ ዘመንም ተለቆ የነበረው መንፈስ ይሄ ነበረ። ሰው መረን ሆኖ ነበረ። መረን ዝም ብሎ ነበረ መስዋዕት የሚያቀርበው ለሰይጣን። እንስሳዊ ባህሪው አይሎ ነበረ። እንዲያውም ዘፍጥረት ምዕራፍ 6 ላይ ምን ይላል? ሰዎች መጽሐፈ ሄኖክ ምዕራፍ 2 ላይ ማለት ነው። ሰዎች ሊያውቁት የማይገባው ሚስጥር እነዚህ የወደቁት መላእክቶች ለሰው ስላሳዩ እግዚአብሔር በምድር ላይ ጥፋት እንዲመጣ አደረገ ይላል። አጠፋቸው። እነዚህ ኔፍሊም ራእይት የሚባሉትን ከሌላ ዓለም ከሜምሮስ ከተማ የሚመጡትን ኔፍሊም ሮሃኒያ የሚባሉትን ፍጥረታቶች በሙሉ እግዚአብሔር አሰራቸው። አሁን መንፈስ ብቻ ሆነው ቀሩ። አካል የላቸው። በሰው ላይ ነው አካልነታቸው የሚገለጸው። ሰዎች ሊያውቁት የማይገባውን ሚስጥር ገለጡ ነው የሚለው። ዛሬ ላይ ሳይንስ ዛሬ ብቻ የመጣ ነው ይመስላችሁ አይደል? ግን ጥንት በኖህ ዘመንም እንደዚሁ ጄኔቲካል ሞዲፊኬሽን ነበረ። አንበሳን ከበግ ጋር፣ ፍየልን ከምናምን ከውሻ ጋር ማዳቀል፣ ንስርን ከፈረስ ጋር እያዳቀሉ እንስሳትን የሰውን ቅርጽ ሰውን ራሱ ከአሳማ ጋር፣ ሰውን ከፈረስ፣ ሰውን ከአንበሳ ጋር እየቀላቀሉ እንደ ሳንታውረስ የሚባሉ ግማሹ ሰውነቱ ሰው ግማሽ ሰውነቱ ደግሞ ፈረስ የሆነ ፍጥረት እስከ መፍጠር ደርሰው ነበረ። በወሲብ ብቻ ግን አይደለም፣ በጣም ቶፕ ደረጃ የደረሱ ነበሩ። ዘመሚ የሚለውን ፊልም ካያችሁት፣ ሌሎችን ፊልሞቻቸውን የነጮችን ፊልሞች ካያችሁት በጥንት ጊዜ ቴክኖሎጂ እንደነበረ ይናገራል። እግዚአብሔር አጥፍቶት ነው። ቴክኖሎጂ ነበረ። ሰዎች ሊያውቁት የማይገባው ሚስጥር አሳወቋቸው ማለት ይሄ ነው። ትንቢተ ኢዩኤል ምዕራፍ 2 አንብቡት። ትንቢተ ኢዩኤል እነዚህ ፍጥረታቶች ወደ ምድር ሲመጡ ምን እንደነበረ ይናገራል። በፊትም ምን እንደነበረ አሁን ምን እንደነበረ ይናገራል። ከጥንት ጀምሮ የነበረ ነገር እንደሆነ ሲያጠፋቸው እንደገና ህዝቡ መልሶ እንደገና ከግብርና ሲነሳ አሁንም ደግሞ ቴክኖሎጂ ከፍ ሲል ሲያጠፋቸው አሁንም እያለ ነው ምድር 8000 ዘመን የተቀመጠችው። ዝም ብሎ አይደለም። ከጥንት ጀምሮ እስካሁን ገበሬ ሆነን በዚህ 200 ዓመት ብቻ አለ ቴክኖሎጂ የመጣ። በጣም ከፍ ያለ ትውልድ ሲመጣ ዝቅ ሲያደርገው እግዚአብሔር ለምን? ከፍታው የኃጢአት ከፍታ ስለነበረ ነው። እንደዚህ አይነት ትውልድ እንዳው እንዳለንበት ትውልድ ማለት ነው። ይሄኛው የምታዩት ጌት እንዳይመስላችሁ ብዙ ሚስጢራትን አፍኖ የያዘበት እቃ ስለሆነ እንደ ቀላል አድርገን ባናየው መልካም ነው። ስለዚህ ይሄኛው ስሙ በአማርኛ ሻሜ ይሉታል፣ በኦሮሞኛ ስንዳዶ በመባል የሚታወቀው ሲሆን ይሄኛው ሚስጢር እንደምነው ቢሉ ማንኛውም የዛር መንፈስ የሚረብሸው ሰው መክቻ ወይም ይህኛውን አንገት ላይ ቢለብሱት ወይም በዚህ ቁጥሩ የራስ የቻለ ቁጥር ምን ያክል እንደሚያስፈልገው ባለሙያ ያውቀዋል ብዬ አስባለሁ። ይህኛውን በራተኛ በራሱ መንገድ የሚስተካከልበት መንገድ ስላለው አመቻችቶ ምግባሩን
ጠብቆ በቁጥሩ መሰረት ምን ያክል ቁጥር እንደሚያስፈልገው በቁጥሩ ሂደቱ ይህንን አንድ ላይ ሰፍተውት ቢለብሱት የተለያየ ድውያንን ራሱ ሰብስቦ የሚያስቀምጡትን በርኩስ መናፍስት የሚረብሹትን እነዛን በዚህ ድል ማንሻና የእነሱን ማስታገሻ አድርገው የሚጠቀሙበት መንገድ በዚህኛው በሻሜ ወይም በስንዳዶ የራስ የቻለ መዋሃጃ ወይም መጫ የሚጠቀሙበት መንገድ ነው። ስለዚህ የቤተሰብ ዛር ወይም የመሳሰሉ እነዚህ እርኩስ መናፍስቶች ከሰው ልጅ ላይ ሰፍረው ሲቀመጡ እነዛ የሰፈሩት እርኩስ መናፍስት እንዲወገዱና ከሰው ልጅ ላይ ተጽዕኖ እንዳያደርሱ ውግዘት ሆነው እንዲቀመጡ በዚህኛው ስንዳዶ ወይም በሻሜ መክታት እንደሚቻል የታወቀ ሆኖ ነገር ግን ይሄኛውን በቀላሉ ባንመለከተውም እንደ አምልኮ በማየታችን አንጻር ብዙዎች በዚህ ተገላጭ የሆነብን እንደሆነ የታወቀ ይህ ባለፈው ዛብሎን ብዬ ይቅርታ ጆሯችሁ እንግዲህ ሻሜ ወይም ስንዳዶ ብሎ ስንደድ ነው የምትሉት መሰለኝ እናንተ ብለው ቤት ውስጥ ያስቀምጡት እንደነበረ አጥንቶ መምጣቱ ነው ለሱ ቤት ሰው። በጣም የሚያሳዝነው ነገር ይሄ ነው። ማጥናቱ አይደለም የሚያሳዝነው፣ ቤተሰቦቼ ማጥናቱ አይደለም የሚያሳዝነው። ወይ ጉድ! ይኸውላችሁ ጨሌ አቴቴ ጨሌ ምንም ስም ይሰጠው የቤት እመቤት የቤት ጠባቂ ተብላ የምትጠራ ዛር ናት። ይሄ የሚያያዘው ከምን ጋር ነው? አንዳንዶቹ በዋቄ እምነት ውስጥ ያሉት ሰዎች ከዛፉ ጋር ባንዲራው ላይ ካለው ከዛፉ ጋር ያገናኙታል። ዛፉ የመጣበትን ታሪክ ነው አሁን አልተርከው፣ ከታሪኩ ጋር ያገናኙታል። ያቺ ዛፉ ላይ ያለው ታሪክ የሁለቱ ወንድማማቾች ታሪክ ነው። እነዛ ሁለቱ ወንድማማቾች እንዴት እንደተገዳደሉ አሁን ወንድሙ እንዴት እንደገደለው ይናገርና እናታቸው የምትወክል የሁለቱ ወንድማማቾችን እናት የምትወክል ናት፣ የቤታችን ጠባቂ ናት ብለው በመንፈስ ትጠብቀናለች ብለው ነው ልጆቹ ይሄን ነገር ያስጀመሩት ነው የሚባለው። ጨሌውን ሲጀመር የሚገርማችሁ እኔ አሁን እዚህ ጋር መተረክ አልፈልግም፣ ምክንያቱም ሰው ጠምዛዥ ሆኗል። ሌላ ነገር እያዞረ የሌላ እምነት ወይ የሆነ ነገር የሆነ ባንዲራን ልናገር አድርገው አስቦ ሊገለብጥብኝ ስለሚችል እዚህ ውስጥ አልገባም። ግን ታሪኩ ከዛ ነው የመጣው። የቤት ጠባቂ አቴቴ ጨሌው የቤት እመቤት ወይም ደግሞ አንዳንዶች እንዲያውም ማርያም ነች ሁሉ ይላሉ። ማርያም ነች ኦሮሚያ ክልል ገጠር ክልል ላይ ብትሄዱ ምክንያቱም እንደዚህ ብለው ነው የነገሯቸው። እኛ ማርያምን እናታችን ስለምንል እነሱም ደግሞ የእናንተ ማርያም ይህች ናት ነው የሚሏቸው። ይሄ ልክ አይደለም፣ እንደዚህ አይባልም። በየቤታችሁ እንደዚህ ነው የሚሏቸው። እና ሲጀመር ያ ነው ታሪኩ ጨሌ። ሁለተኛ ነገር ደግሞ ደብተራዎች ምን አይነት ሲስተም ይጠቀማሉ? የዛር መናፍስትን እንደ አሾክሿኪ አድርገው እንደ ባሪ አድርገው ይሰሩበታል። እነሱ ጋር ያለው የተዋረሱት መንፈስ እንደ ዋና ያደርጉትና ሰዎቹ ላይ ያለውን የዛር መንፈስ ግን እንደ አሾክሿኪ አብሯቸው እንዲሰራ ያደርጉታል። እና አንድ ደብተራ ኢንተርቪው ያደረኩት ደብተራ ምን አለኝ? የእናቶቻችንን ጨሌ እንዲጥሉ አንፈልግም አለ። አገልጋይ ሆነን እንኳን ቄሶች ሆነን ቤተክርስቲያን እያገለገልን አለ ጨሌ ልጥል ፈልጌ ነው ምናምን ካሉን እኛ ደግሞ እነሱ ጋር ጉዳይ ካለን ከነዛ ቤተሰቦች ጋር ጨሌውን ጣሉት አንላቸው። ይቀመጥ ችግር ምን አረገሽ አለካሽ ምን አለከ ይቀመጥ ታዩ ምንም አያረገሽም ነው ምንላቸዋል። እንደዚህ ነው የሚሉት። አላጋጠማችሁ? ብዙ ቄሶች ብዙ ደብተራዎች የንስሐ አባት ተብዬዎቹ እንደዚህ ያደርጋሉ። የሚገርማችሁ እውነተኞቹን አይደለም ያልኩት፣ እንደዚህ ደብተራ ሆነው ንስሐ አባት ተብዬዎቹን ያልኩት እና ጨሌ እንዲጣል አይፈለግም። የሚገርማችሁ ለምን ሲባል ውስጥ ያለው መንፈስ ይቆጣል፣ ይናገራል። በጣም ነው የሚናደደው ቤት ውስጥ። እሱ ያመጣውን ጥፋት ደግሞ ደብተራው መመለስ አይችልም። ተስማምተው ነው የሚሰሩት። ሴጣን ስለማያስወጣው ማለት ነው። ማንህና ነህ ስለሚለው ይስማማሉ። ግን ደግሞ ትልቁ ሴጣን ትንሹን ሴጣን ያዘዋል።
ቦኤል ዜቡል የሚለው የመጽሐፍ ቅዱስ ቃል ይሄ ነው። ጌታችን ምን አሉት? አንተ አጋንንትን የምታወጣው በአጋንንት አለቃ ነው አሉት። በቦኤል ዜቡል ነው። ቦኤል ዜቡል ማለት የዝንብ አለቃ ወይም የአጋንንት ወይም የርኩሳት አለቃ ማለት ነው። የርኩሰት አለቃ ማለት ነው። ይሄ ራዕየ ዮሐንስ ምዕራፍ 9 ቁጥር 11 ላይ አብዶንና አፖሊዮን የሚባለው የጥልቁ የጨለማው ክፍል አለቃ ይለዋል። ጨለማ ክፍል ሲባል የጥልቁ መንፈስ ሲባል ጥልቅ የተባለው ምንድነው? የአምልኮውን ዓለም ነው እንጂ ከዚህ ከምድራችን በታች ያለውን ጥልቅ አይደለም። ሰው የጥልቁ መንፈስ አለቃ ሲባል ጥልቅ ሲባል የሆነ ጉድጓድ ያስባል አይደለም። ጥልቅ የተባለው ምንድነው? በአስማትና በድግምት እስከ መጨረሻ የሄዱ ሰዎች የነሱ አለቃ። በጥንቁልናውም ደግሞ ምንድነው የሚባለው? ቤት ውስጥ የሚካድሙ ከራማ ምናምን ቃልቻ አውሊያ ምናምን እያሉ የሚካድሙ ሰዎች እነሱ ጋር ያለው የጥልቁ ወደ ቤተክርስቲያን መጥተው የማያውቁ ሰዎች ፈጽሞ የአስማትና የድግምት ስራን እንደ እንጀራ የቆጠሩት ሰዎች ጥልቁ የሚባለው እሱ ነው። ጭርጥ ብሎ ከቤተክርስቲያን የራቁ ሰዎች ጥልቅ ውስጥ የገቡ ናቸው ነው የሚባሉት። ለዚህ ነው ጌታችን ኢየሱስ ክርስቶስ ምን አለ? ጴጥሮስን ጌታ ሆይ ሌሊቱን ሙሉ አሳ ለማጥመድ ወጣን፣ ግን ምንም አልተጠመደልንም፣ መረቡ ባዶ ነው አለው። ጴጥሮስ መረቡን በቀኝ በኩል ጣል፣ መረቡን በስሜ ጣል፣ መረቡን ወደ ጥልቁ ጣል አለው ይላል። ምን አለው? እስቲ ሶስቱን ንገሩኝ። አንደኛ መረቡን ወደ ምን ጣል? ወደ ቀኝ በኩል ጣል። ሁለተኛ ደግሞ በስሜ ጣል አለው፣ በኢየሱስ ስም። ሶስተኛ ደግሞ ምን ወደ ጥልቁ ጣለው አለ። ጥልቅ የተባለው ምንድነው? መረቡ ወደ መሃል ዳር ላይ ሆነ ጀልባህን ዳር ላይ አድርገህ ዝም ብለህ እንደዚህ መረብህን አትወርውር። ግባ፣ ጀልባህን በደንብ ግፋውና ወደ ባህሩ መሃል ግባ። እዛ ነው አሳ የምታገኘው። አሳዎች ወደ ዳር አይመጡም እያለው ነው። አሳዎች ወደ ቤተክርስቲያን አይመጡም። የትኞቹ አሳዎች? መሃል ላይ ያሉት አሳዎች አንዳንዶች ናቸው ወደ ዳር የሚወጡት። ምግቡ ያለው የት ስለሆነ ነው? ጥልቁ ላይ ስለሆነ ለአሳዎች የሚጠቅመው ምግብ ያለው ማለት ነው። አያችሁ? ስለዚህ ወደ ጥልቁ ጣል መረብህን ሲለው መረብ የተባለው ወንጌል ነው። ጥልቅ የተባለው ደግሞ ከቤተ ክርስቲያን የራቁ በጭፈራ ህይወት ላይ ያሉ በኃጢአት ውስጥ በአስማት በድግምት ህይወት ውስጥ ያሉትን ነው ጥልቅ የሚለው። ይሄ ሰውዬ ጨሌውን የሚያብራራበትን ቃላት እስቲ እዩት። የቤተ ክርስቲያን ላይ ያለው ይመስላል? የለም ጭራሽ። ግን ተምር ያለው የሚለው በግዕዙ ለማብራራት የሚሞክረው ደግሞ የጥልቁን ነው። ስለዚህ አንደበታቸው ላይ ህይወታቸው ላይ ጥልቁን መንፈስ ጠረን የሚሸቱ ሰዎች ግን ሲጠየቁ ደግሞ የሚመልሱት ከአባቶች ከቤተ ክርስቲያን ከዳር ዳር ላይ ካሉት ገዳማት የተማሩ የሚመስሉ ሰዎች አሉ። ይህንን ጨሌ በምን መልኩ እንደሚያብራራው ሰምታችኋል። ከበሽታ ያርቃል፣ አጋንንትን መቅጫ ነው ብሎ ጨሌውን ምን ይደረጋል? በልብስ መልክ ይሰፋል። አንዳንድ ቦታ ላይ ተደርጎ ምናምን ይሰራል። እንግዲያውስ ጨሌ ያለባቸው ልብሶች በሙሉ ምንድናቸው? የግንባር ላይ ፎቶ ቤት ሄዳችሁ ጨሌ ምናምን ተደርጎ ግንባር ላይ ተደርጎ ምናምን የተሰፋ ፎቶ የተነሳችሁ ሰዎች በሙሉ በምክንያት እንደተሰራ በዚህ ማወቅ ትችላላችሁ። ይሄ ነው ትልቁ ጉዳይ። ዘመናዊነት አይደለም፣ ባህልም አይደለም፣ አምልኮዊ ነው። ባዕድ አምልኮ ነው እንጂ ባህል አይደለም። የኢትዮጵያዊነትን ባህል የሚገልጽ እየመሰላችሁ ፎቶ ቤት ሄዳችሁ አንስታችሁ የምትለብሱት ልብስ፣ የምታጌጡበት፣ የምትይዙት ቅል፣ የተለያዩ ጭኮ ምናምን የሚደረግባቸው ጨሌ ያለባቸው እቃዎች፣ በጣም ብዙ እቃዎች ከባዕድ አምልኮ ጋር የተቆራኙ ናቸው። ዝም ብለው አይደሉም። እንደው ጌጥ መስሏችሁ ባህል መስሏችሁ ዝም ብላችሁ ፎቶ በመነሳት ብቻ ፖስት አታርጉ። ችግር አለ። ኢቭን ልጆቻችሁን ፀጉር ቤት ራሱ ቁጥርጥር ልታሰሩ ስትሄዱ ጨሌ ፀጉራቸው ላይ ጨሌ እየተደረገ ምናምን እየተደረገ ይሰራል አይደል? ጨሌ ለምንድን ነው የሚሰሩት? ፋሽን ነው። ማነው ይሄን ፋሽን ያመጣው? ፀጉር ቤቶች። ግን ጨሌው ለምንድን ነበር የሚደረገው ፀጉር ላይ? ገጠር ውስጥ ያሉት እናቶች ፀጉራቸው ላይ ጨሌ የሚያደርጉት ለምንድን ነው? ምን አይነት ማዕረግ ደረጃ የደረሱ ሰዎች ሴቶች ናቸው? ይሄ ማወቅ ያስፈልጋል። የየትኛው ብሔር የየትኛው አካባቢ ሰዎች ለምን ለየትኛው ዛር መንፈስ ይሄን ጨሌ ያደርጉት ነበረ ብሎ ማሰብ በጣም ተገቢ ነው። ጥናት ማለት እንደዚህ ነው። ከዛ ሰው ከዚህ ነገር መላቀቅ ሲገባው ጭራሽ ይሄንን ጨሌ ብታደርጉ ከበሽታ ትድናላችሁ፣ አጋንንትን ትቀጡበታላችሁ። መስቀሉስ፣ ቁርባኑስ፣ ጸበሉስ፣ ጥምቀቱ፣ ጸሎቱስ እንዴ ሃይማኖታዊ የሆኑ ነገሮች የሉም። ለምን? ይሄ ሰውዬ ሃይማኖት የሚባል ቦታ ላይ መጥቶ ምንም አይነት ስራ ሰርቶ ስለማያውቅ የጥልቁ መንፈስ አገልጋይ ነው። የአብዶንና የአፖሊዮን በመሰረቱ ዲክሽነሪ ላይ ገብታችሁ አብዶን የሚለውን ቃል ታገኙታላችሁ። አባንደንድ ብላችሁ ብትገቡ የተተወ ባዶ ቦታ ምድረ በዳ ማለት ነው ይላል። አባንደንድ ዲክሽነሪ ላይ ማለት ነው እንግሊዝኛ ላይ።
አብዶን የሚለው አባንደን ከሚለው የግሪክ ቃል የመጣ ነው። ሚስትሪየስ ስትሉ ሚስጥር፣ እኛ በአማርኛ ሚስጥር የምንለው ሚስትሪየስ ብሎ በእንግሊዝኛ ያመጡታል። ግን ሚስትሪየስ የሚለው ከግሪክ የወጣ ቃል ነው እንደምንለው ማለት ነው። አባንደን ማለት ምንድን ነው? ባዶ ቦታ ማለት ነው። አብዶን ባዶ፣ የተጣለ የወደቀ ማለት ነው። አፖሊዮን ማለትም ደግሞ ልክ እንደዛው ነው። ቃሉ ትርጉሙ በዕብራይስጥ አብዶን ይለዋል፣ በግሪክ ደግሞ አፖሊዮን ይባላል። አፖሎ ተብሎ የሚጠራ እስቲ ድርጅት ጥሩልኝ። አለ? የለም? አለ። አብዶን ተብሎ የሚጠራ አለ። በጣም ብዙ ቦታ ላይ አለ። እና ይሄ የጥልቅ መንፈስ ሰዎችን ሲያስተምር ይላችሁ እንደዚህ በራሱ ሰዎች አድርጎ ሲያስተምር አያፍርም። ፊት ለፊት በቲክቶክ እና በማህበራዊ ሚዲያ መጥቶ ሲናገሩ አይፈሩም። እንደ መድኃኒት ነው የሚናገሩት። ጊዜው ስለሆነ ነው። ለምን? የጥልቁ መንፈስ ከታሰረበት ተፈቷል። በመጽሐፈ ሄኖክ ላይ 1000 ዓመት ሲሞላው ይፈታል እንደሚለው ማለት ነው። ማነው መጽሐፈ ራዕየ ዮሐንስ ላይ 1000 ዓመት በኋላም ተፈታ ነው የሚለው አይደል? ያው እንግዲህ ስለተፈታ ግብረ ሰዶሞቹን በዙ። ለምን? ተነግሯል። ያኔም በሰዶማውያን ከተማ እግዚአብሔር ከፈቀደ እንግዲህ አሁን ወደ ጌታ ወደ ተጠመቀባት ሊባኖስ ወደምትባል ሀገር በምንሄድበት ሰዓት ነው። ሊባኖስ አይደለም ጆርዳን ወደምትባል ሀገር ስንሄድ እናየዋለን። እዛ ነው አይደለም ሰዶምና ገሞራ ያለው። እንግዲህ እዛ ቦታ ላይ ከተማዋ የጠፋችው ኃጢአት ስለበዛባት ነው። በወቅቱ ሰዶማዊነት በጣም ስለበዛ ነው። ወንድ ከሆነ ሴት ከሴት አይደለም። እግዚአብሔርም አጠፋቸው ይላል። መቼ ደግሞ ዲያብሎስ እንደሚመጣ ደግሞ ማን ያወቀው? ክርስቶስ ነው። ክርስቶስ ተናገረ። በመጨረሻው ዘመን ምን እንደሚፈጠር፣ ሰዎች ምን አይነት ሰዎች እንደሚሆኑ አባቶችም ጽፈውልናል። የሚገርማቸው የዛሬ 800 ዓመት በፍካሬ ኢየሱስ ስለሚሆን በሌሎች መጽሐፍቶች ላይ ተጽፎ የነበረ ነገር ነው አሁን እየተነገረ ያለው። ግብረ ሰዶሞች ይበዛሉ፣ ቁጥራቸው በጣም ይበዛል። ዋና ዋናውን ስፍራ ይቆጣጠሩታል። ከሰባቱ ኃጢአት መካከል አንዱ ሰዶማዊነት ነው። ቅትለተ አቤል፣ ቅትለተ ዘካርያስ፣ ጥቅመ ሰናኦር ምናምን፣ ሞተ ወልደ እግዚአብሔር እያለን እንደምንለው ኃጢአተ አዳም እንደምንለው ማለት ነው። ልክ እንደዛ ከሰባቱ ኃጢአቶች ውስጥ አንዱ ሰዶማዊነት ነው፣ ይበዛል ይላል። አያችሁ። ስለዚህ የጥልቁ መንፈስ መፈታቱ ምልክቱ ምንድነው? ሰው ኃጢአት የሚባለውን ክፉ የሚባለውን ነገር እርኩሰት የሚባለው ነገር እንደ ጽድቅ ቆጥሮት ያወራዋል። ክብራቸው በነውራቸው ነው የሚለው ይሄንን ነው። ሮሜ 1 ላይ ክብራቸው በነውራቸው ነው፣ ሆዳቸው አምላካቸው ነው ይላል። ጨሌን ቤተክርስቲያን ግዕዝ ተምሬያለሁ፣ ቤተክርስቲያን አውቃታለሁ ብሎ የሚያስብ ሰው ጨሌን ጥሩ መፍትሄ ነው ብሎ ያቀርባል። በጣም እኮ የሚገርም ነገር ነው። እግዚአብሔር በዚህ ልክ ተትቷል። እግዚአብሔር በዚህ ልክ ተንቋል። እንዴትስ መቅሰፍት አያመጣ? ለምን ተዋችሁኝ ብሎ አይደለም። ይኸውላችሁ እግዚአብሔር የሚቀጣው እግዚአብሔር መቅሰፍት የሚያመጣው ስለተው ነው አይደለም። ኃጢአት ስለበዛ በምን ላይ ኃጢአት ስለበዛ አይደለም። ሰው ራሱ ነው ሞቱን እየጠራ ያለው፣ ግፍን እየጠራ ያለው። በኖህ ዘመን አይታችሁ ከሆነ 120 ዓመት ይቀራሃል ብለህ ለትውልዱ ንገረው። እስከ 120 ዓመት ይቺ ምድር ከ120 ዓመት በኋላ አጠፋታለሁ ብሏል እግዚአብሔር። ንስሐ ግቡ ሲላቸው 120 ዓመት እኮ በጣም ብዙ ነው፣ በጣም ብዙ ነው። ስለዚህ 100 ዓመት ጨፍረን 20ውን ዘመን ደግሞ ንስሐ እንገባበታለን ብለው አሉት። እግዚአብሔር ግን በ98ኛው ዓመት ላይ ምን አመጣ? መዓቱን አመጣ። ለምን? ሰው ኃጢአቱ እየበዛ ሲመጣ ያ 120 ዓመት ከሞላ በኋላ ሊመጣ የነበረው መቅሰፍት ቀረበ፣ ወደፊት ቀረበ። 22 ዓመት ቀድሞ መቅሰፍት መጣ። አንዳንዴ ሞታችንን ማራቅ ሲገባል ሞታችንን እናቀርበዋለን። እንደዚህ አይነት ቆሻሻ የሆነ ነገር እያደረጉ ማለት ነው። ጨሌን በዚህ ልክ አምልኩት። ይሄንን በአንገት በደረት በልብስ ብትሰፉት አጋንንትን እንዲሁ ሴጣን ሞኝ ነው። እናንተ ራሱ መስዋዕት ስታቀርቡለት፣ እናንተ ደብተራዎቹና ጠንቋዮቹ መስዋዕት ስታቀርቡለት ያ ሁሉ ፕሮሰስ ቀርቦ እየጮሃችሁለት፣ ደማችሁን የሰዋችሁለት፣ ከብት እያረዳችሁለት በስንት መከራ የሚመጣ ሴጣን አላምን ብሎ ፈርቷችሁ ማለት ነው። እናንተ አንድ ቀን እጥፍ ብላችሁ ገነት ስለምትገቡ፣ አንድ ቀን ንስሐ ስለምትገቡበት። ሰው መቼም አይታመንም ነው የሚለው ሴጣን። ሰውን አላምነውም ነው የሚለው። ቅድም ያልኳችሁ ይሄ ነው። ሰውን አይቀርብም፣ ሰውን አይሰማም ያልኳችሁ ለዚህ ነው። እና ጠንቋይ የተባለ ሰው ንስሐ ከገባ ሴጣን እንዴት ሰውን ያምናል? ጠንቋይ ነበርኩኝ ብሎ አንድ ሰው ንስሐ ገብቶ መተው ቅዱስ ቁርባን ሲቀበል አይቷል አይደል? ሴጣን ያን ካየ እንዴት ነው ሰውን የሚያምነው? አያምነውም። ስለዚህ በሰዎች ውስጥ ያለውን ሐሳብ ስለሚያውቅ ሴጣን ጸጥ ብሎ የሚያረጋትን ነገር ያለ ማፈር ያከናውናታል። ጨሌን
እንደ መፍትሄ አድርገው ሲያቀርቡ እሱ ይስቅባቸዋል፣ ያላግጥባቸዋል። ለምን ሰዎች በዚህ ልክ ሞኝ ሆነውልኛል ነው የሚለው። መስዋዕት ስታቀርቡለት እንደዛ በጣም ኃይለኛ የሆነ ና ብላችሁ ስትጠሩት በብዙ ድግምትና በምናምን የምትጠሩት መንፈስ ሞኝ ነው እንዴ? በጨሌ የሚሄደው በጨሌ በቅጠላ ቅጠል ሰይጣን ቅጠል ሸቶት ሰው እኮ አይደለም። የሰው አፍንጫ የለውም እኮ ሰይጣን። መጠበቂያ ተብሎ ቅጠል የሚያዘው ሰይጣን እንዳይለክፈኝ ተብሎ። እንዴት ነው በዚህ ልክ ሞኝ የሆናችሁት? ግን መስቀልን እንኳን የሚገዳደር ክርስቶስን ተጠግቶ አትሙትብን እያለ በጴጥሮስ ውስጥ ሆኖ የሚያወራ ጌታን እስከ መስቸንከር ድረስ ሊያደርስ የሚሞክር እንደው በፈቃዱ መጣ እንጂ ጌታችን አይደል እንዴ? እያንዳንዱን ክርስቶስን አጠገቡ ተጠግቶ ሲፈታተን የነበረ ሰይጣን ጨሌ ፈርቶ ሊሸሽ ወይም በጨሌ ሊገረፍ ወይኔ ለበለባችሁኝ ያቃጠላችሁ እያለ ሊጮህ። በጣም እኮ ቢገርም ነው። በጣም ነው የምታሳዝኑት በእውነት። ጨሌን እንደ መፍትሄ አድርጎ ማቅረብ ማለት በጣም ነውር ነው እንዴ! እውነት ራሳቸው ባዕድ አምልኮ የሚያመልኩ ሰዎች ደብተራዎችን በዚህ ልክ ያግዙናል እንዴ ነው የሚሉት። አያችሁ፣ ስለዚህ ነው ንስሐ የማይገባው ህዝቡ። ከኦርቶዶክስ ወጥቶ ፕሮቴስታንት የሚሆነው ከኦርቶዶክስ ወጥቶ ሌላ ቦታ የሚሄደው አጋዥ ስላለ ነው። በእንደዚህ አይነት ሀሳብ አጋዥ ስላለ ነው። ይሄን ስላዩ ነው። የቄስ ልጅ ነኝ የካህን ልጅ ነኝ እያሉ ፓስተሮች ጋር እየሄዱ እጃቸው እየተጫነባቸው ሌላ መንፈስ የሚጨመርባቸው